ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ደግሞ ቪዲዮቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ሺንግሼንን እናያታለን። እናቷ ብዙ ሞክራ ከወንድ ጋር ልታጋባ ስለምትፈልግ ብቻ አሁን ጊዜ የምታሳልፍበት የምሳ ዝግጅት አዘጋጅታላት ነበር። ታዲያ ግን ወንዱ ጋር ሄዳ እንዲወዳት የማትፈልገው ሺንግሼን በምትሄድበት ጊዜ በጣም አጭር ቀሚስ አድርጋለች። ከዛ ባሻገርም 15 ደቂቃ አርፍዳ ነበር። ታዲያ ሄዳ ልጁ ጋር እንደተቀመጠች የጠየቃት 15 ደቂቃ እንዳረፈደች ነበር። በዚህም በኩራት አውቃ ብትቆይም አደጋ አጋጥሟት እንደሆነ ትናገራለች። ከዛ ባሻገርም ለምን እዚህ እንደመጣ ስትጠይቀው እሱም በቤተሰቦቿ አማካኝነት ተገዶ እንደመጣ ይነግራታል። ራሷንም ታስተዋውቃለች። ዶክተር እንደነበረችና የዶክተር ትምህርቷን ትታ አሁን የምትሰራው የሴቶችን የውስጥ ልብስ ሽያጭ ላይ የራሷ ሱቅ ከፍታ እንደሆነ ትናገራለች። በዚህም የቢዝነስ ካርዷን ከሰጠች በኋላ እሱ ወራዊ ገቢውን ምን እንደሚያደርግ ሁሉን ነገር ጠይቃው ነበር። እሱ ግን የተናገረው ከዚህ ቀደም አይቷት እንደሚያውቅ ነበር። ታዲያ ሆን ብሎ ይህንን እየፈጣጠረ ሊያማልላት እየሞከረ እንደሆነ በማሰብም ስትናገር የነበረው እንደዚህ አይነት ነገሮች እሷ ላይ እንደማይሰራ ነበር። ታዲያ ግን እሱ ያወራው ወሬ ልክ ነበር። ከዚህ ቀደም የሜዲሲን የዶክተርነት ስራዋን ትታ ከወጣች በኋላ እንደ ድንገት መንገድ ላይ አንዲት ውሻ ከፎቅ ላይ ልትወድቅ እንደሆነ ተመልክታለች። ሁሉም ሰዎች በአካባቢው ቆመው በጣም ፈርተው እየተመለከቱ ነበር። ያኔ በቦታው ሲሮጥ የነበረው ሺንግቼ ያንን በተመለከተበት ጊዜ እሱ የአደጋ ጊዜ ተጠሪ እንዲሁም እሳት አደጋ የተለያዩ ነገሮች ሲፈጠሩ የሚደርሱ የቡድን አባላት ዋና አለቃ ስለሆነ ወዲያው ወደ ላይ በመውጣት በመዝለልም ውሻዋን ማዳን ችሎ ነበር። ታዲያ ያኔ እሱ ማስክ አድርጎ ስለነበረ አልተመለከተችውም። እሷ ግን ውሻዋን እየተንከባከበች እስካርቫኑላ ቁስሏ ላይ በምታስርበት ጊዜ ተመልክቷት ነበር። ልክ እንዳያት በጣም ወዷታል። አሁን ድጋሚ ሲያያት በጣም ደስ ብሎ ሳለ ጸባያ ግን ፍጹም ተቀይረው ነበር። በመካከላቸውም ጸብ ይፈጠርና ጥላት ሄዳለች። ታዲያ ወደ መስሪያ ቤቷ በገባችበትም ጊዜ ለጓደኛዋ ሻውሊ ሁሉንም ነግራታለች። ከዛ ባሻገርም ስላገኘችው ወንድና ስለ ጀግንነቱ አውርታ ነበር። ሻውሊ ግን የተናደደችው ደንበኞቻቸው ስራቸውን እየወደዱ ስላልሆነ ድርጅታቸው እስከባድ ችግር እየተፈጠረ እንደሆነ ነበር። በዚህም የተነሳ ለተለያዩ ደንበኞች ስጦታ መግዛት ስላለባቸው ያንን ለመግዛት ወደ ሱፐርማርኬት ትሄዳለች። እንደ አጋጣሚ ሆኖ ደግሞ እዛ የተገኘው ሺንግቼ ነበር። ታዲያ እሱ ተሳስቶ የሴቶችን ንጽህና መጠበቂያ ሞዴሶችን መሬት ላይ ይጥላቸዋል። እየለቀመ በነበረበት ጊዜ እሷ ታየዋለች። በዚህም ፍቅረኛ እያለው እሷ ጋር እንደመጣ በመረዳትም ተሳድባ ጥላው ሄዳ ነበር። እሱም ተገርሟል። ከዚህ ቀደም ውሻዋን ስታድን ያያት ሴት በእርግጠኝነት መንታ እህቷ ትሆናለች እንጂ እጅ እንደማትሆን አስቦ ነበር። በመቀጠልም አያቱ ጋር በመሄድ ሲናገር የነበረው ከልጅቷ ጋር አብሮ መሆን እንደማይችል፣ ልጅቷ ሲጀመር ስራዋም ሆነ ትምህርቷ ከሱ ጋር እንደማይሄድ ይናገራል። አያትየው ግን የሚያውቁት የሜዲሲን ተማሪ እንደሆነችና በዶክተርነት ስራ እንደምትሰራ ነበር። እሱም ዶክተርነቷን ትታ አሁን የሴቶችን የውስጥ ልብስ እንደምትሸጥ ይናገራል። ታዲያ ሁለቱን ያገናኙት አያትየው ቢሆኑ በሌላ ሰው አማካኝነት ስለሆነ ያንን ያገናኘውን ድርጅት ይሰድባሉ። ያ ድርጅት ደግሞ የደወለው ለሺንግሼን ቤተሰቦች ነበር። በዚህም እሷ ምንም ስራ የሌላት የሴቶችን የውስጥ ልብስ የምትሸጥ ነገር ግን ዶክተር ናት ተብላ የተሰየመች አጭበርባሪ እንደሆነች ለእናትየው ይነገራታል። እናትየውም ይህን በሰማችበት ጊዜ ተናዳ ነበር። እንደ አጋጣሚ ሆኖ በቤት ውስጥ የነበረችው ሺንግሼን ይህንን ስትሰማ እየሰደባት የነበረው ሺንግቼ ነው ብላ በማሰብ በጣም ተናዳ እሱንም መልሳ ሰድባው ነበር። ነገር ግን ቤተሰቦች ያላወቁትን ነገር ትናገራለች። ይህም ከስራ መውጣቷን ነበር። እናቷም አባቷም ይህን ሲሰሙ በጣም ይደነግጣሉ። እናትየው ካልገደልኩሽ ትላታለች። ታዲያ እየሮጠች ወደ ክፍሏ ተደብቃ ነበር። በቀጣይ ቀንም እንደዚህ ከቤተሰቦቿ ጋር ስላበጣበጣት እሱም በነጻነት መልቀቅ ስለማትፈልግ አንድ ነገር ታደርጋለች። እሱ በዛ ሰዓት ከጓደኞቹ ጋር ሆኖ ቁርስ እየተመገበ ነበር። ታዲያ እቃም ይላክለታል። ሄዶ ሳጥኑን በከፈተበት ጊዜ ውስጡ የሞላው የሴቶች የውስጥ ልብስ ነበር። ሳጥን ውስጥም እሷ እንደሆነች እንዲያቅ ቢዝነስ ካርዷን ስላስቀመጠች በጣም ከመናደዱ የተነሳ የሆነ ነገር ማድረግ እንዳለበት አስበው ነበር። በቀጣይ መስሪያ ቤት ውስጥ እሱ ጓደኞቹ ቁርስ ለመብላት በመጡበት ጊዜ ካርቶን ሙሉ የሴት የውስጥ ልብስ እንዳገኙ ሁሉም ሰዎች እያወሩ እየተነጋገሩበት ነበር። በንዴትም ያንን ካርቶን እንዳለ መልሶ እሷ ጋር ነበር ሄደው። ታዲያ ቢዝነስ ካርዷ ላይ ባለው አቅጣጫ አማካኝነት ወደ ውስጥ ይገባል። የነገራትም ነገር እቃዋን መልሳ እንድትወስድ ነበር። ያኔ የእሷ ጓደኛ ሻውሊ ትመጣለች። አንተ ደግሞ እዚህ ድረስ ምን ትሰራለህ? ጓደኛዬንስ ለምንድን ነው የምትጮህባት? እሱ ነው አይደለ ተገናኝታችሁ ያናድደሽ የሰደበሽ? ምንም ማያፍር ነው። ሲቀጥል ደግሞ ፍቅረኛ እያለ ሴትን ለማግኘት እንዴት ትወጣለህ? ታዲያ ይሄን በሰማበት ጊዜ ሞዴሱን የያዘው ወድቆበት እንደሆነ ለማስረዳት ቢሞክርም ሁለቱም አልሰሙትም ነበር። ያንን ካርቶን እዛው ወርውሮ ይወጣል። እሱም መስሪያ ቤት ውስጥ በነበረበት ጊዜ አንድ ስራ ባልደረባው የአስም በሽታ ይነሳል። በዚህም ራሷን ትስታለች። የመጀመሪያ እርዳታ ጓደኞቿ እንዴት ማድረግ እንዳለባቸው አላወቁም ነበር። እሷን ወደ ሆስፒታል ካስገባ በኋላ ሲናገር የነበረው
ዶክተሮች እንደሚያስፈልጉትና ስልጠና እንደሚያስፈልግ ነበረ። ታዲያ እንደ አጋጣሚ ሆኖ ደግሞ ለዚህ ስልጠና ፍቃደኛ የሆነችው ሺንግሼን ነበረች። በቀጣይ ቀንም እሱ ጋር ትሄዳለች። ታዲያ ሻንጣዋን ይዛ ለማለማመድም በቦታው ተገኝታ ነበረ። ይህንን የተመለከተው ሺንግቼ ግን በጣም ይናደዳል። እሷም እዛ ስታየው ተናዳ ነበረ። የእሱን የስራ ባልደረባ በመጥራትም ማን እንደሆነ ትጠይቃለች። ማንነቱ በሚነገርበት ጊዜ የቦታው ዋና አለቃ እንደሆነ አረጋግጣ ነበረ። ታዲያ ሁሉም ለስልጠና ከገቡ በኋላ እያንዳንዱ ምንም አይነት ባዕድ ዕቃ ይዘው የመጡትን ለስልጠና መጠቀም እንደማይችሉና እንዲያስረክቡ በሚወጡበት ጊዜ እንደሚሰጣቸው እየተናገራቸው ነበረ። በዚህም እያንዳንዱ ሰዎች ይሰጣሉ። እሷም ያስቀመጠቻቸውን እቃዎች ባየበት ጊዜ በመገረም ወደ ጆሮዋ ከጠረጋ በኋላ ከዚህ ቀደም ዶክተር አልሆንም ብላ ጥላ እንደወጣች አሁን ደግሞ ተመልሳ ዶክተር ለመሆን እንዴት እንዳሰበች እየጠየቃት ነበረ። ልትመልስለት አልፈለገችም። በጣም ተናዳለች። በዚህም ወደ ስልጠና ክፍሏ ነበር የገባችው። ሁሉም ወደ የክፍላቸው ከገቡ በኋላ እያንዳንዱ ሰዎች እየመጡ ፍተሻ እያደረጉ ነበረ። እሷ ክፍልም አንድ ዕቃ ይገኛል። የዛን ዕቃ ምንነት የማያውቀው ሺንግቼም ከተቀበላት በኋላ ምን እንደሆነ ይጠይቃታል። እሷም ለፊቷ የምትቀባው እንደሆነ ትናገራለች። ነገር ግን በደንብ ስላላወቀ ወደ ራሱ ክፍል ይዞት ሄዶ ነበረ። በዚህ ተግባሩን በጣም ተናዳ ልታናግረው ትመጣለች። ታዲያ በዛ ዕቃ አማካኝነት ተጨቃጭቀው ነበረ። በዚህም የተነሳ ከሱ ጋር መቆየት እንደማትችል በመናገር ፊቱ ላይ ወርውራበት ትወጣለች። እሱም ለጓደኛው ያንን ፎቶ በማንሳት ምን እንደሆነ ይጠይቋል። እሱም ሴቶች ለፊታቸው የሚጠቀሙት ዕቃ እንደሆነ ነግሮት ነበረ። እንደ ተሳሳተም ይረዳል። ይቅርታ ሊጠይቃትም ጊዜ አላገኘም ነበረ። እሷም የመጀመሪያ እርዳታ እንዴት እየሆነ እያስተማረቻቸው በነበረበት ጊዜ መብራት ይጠፋል። ያኔ ወደ ኋላ ስትራመድ የተጋጨችው እዛ ከቆመው አጽም ጋር ነበረ። የአጽሙ ጭንቅላት በወደቀበት ጊዜ የሆነች ልጅ ታገኘዋለች። እሱን ስታይ ከመደንገጧ የተነሳ ወርውራው ነበረ። ያኔ የተወረወረባት ሺንግሼን ትጮሃለች። እንዳትፈራ እንደ ድንገት እሱ ይዛታል። መብራቱ በመጣበት ጊዜ ሁለቱ ሊወድቁ ተያይዘው ነበረ ሁሉም የተመለከቱት። እሷም እሱን በምትይዘው ጊዜ በሹል ጥፍሮቿ ጀርባውን ባጭራው ነበረ። እየደማ ስለነበረ ዶክተር ስለሆነች ደግሞ ሰዎች ሲጎዱ አይታ ዝም ማለት ስለከበዳት እሱ ጋር በመሄድ እንደምታክምለት ትናገራለች። ቲሸርቱንም እንዲያወልቅ ነበር የጠየቀችው። እሱ ግን ከዚህ ቀደም ሰውነቱን ለሴት አሳይቶ ስለማያውቅ በጣም ፈርቶ ነበረ። በዚህም እሷ እንድታወልቅለት እንደፈለገት ጠይቋለች። በመደንገጥም አውልቆ ነበረ። ከቀረበች በኋላ መድኃኒቱን ትቀባው ጀመረ። ትንፋሿ ሰውነቱ ላይ ሲሰማው ስለነበረ በጣም ፈርቷል። በመቀጠልም እንዳያቃጥለው እያቀዘቀዘችለት ነበረ። ያኔ ደንግጦ ይነሳል። ደና እንደሆነም ይናገራል። በዚህ አጋጣሚ ግን ጥፍሯ ሹል ስለሆነ ሊያስተካክልላት እንደሚፈልግ ይናገራል። መቁረጫውንም አውጥቶ ለማቅረጥ እያሞከረ ነበረ። እሷም እምቢ ትላለች። ዶክተር ከሆነች ጊዜ ጀምሮ እንደዚህ አይነት እንክብካቤ ተደርጎላት እንደማያውቅና አሁን ሹል ጥፍር እንደምትፈልግ ነበር የተናገረችው። ታዲያ ልቁረጥልሽ አልፈልግም በሚል ትግል በፈጠሩበት ጊዜ የእሱ ጓደኛ መጥቶ ነበር ያቋረጣቸው። በምታስታውስበትም ጊዜ እሷም የተናገረችው ሴቶች ጋር ገሏን እየታጠበች በነበረበት ጊዜ ሁለት ሴቶች ሲያወሩ እንደሰማች እሱ ሴት ጠል እንደሆነና ሴት ልጅ ሰዓት እላፊ እንኳን ለአደጋ በር ብታንኳኳለት እንደማይከፍት ሲያወሩ ሰምታ እንደሆነ ትናገራለች። በዚህም የተነሳ በንግግሯ ተናዶ ነበረ። እንቅልፍ መተኛት ከብዶት ሌሊት ላይም በተነሳበት ጊዜ እሷን ያገኛታል። ቀስት እየተለማመደች ነበረ። በዚህም ሲነግራት የነበረው ያኔ በንግግሩ አማካኝነት ከጎዳት ይቅርታ እየጠየቃን ነበረ። መጀመሪያ ከተገናኙበት ቀን ጀምሮ ለተፈጠረው ይቅርታ በሚጠይቅበት ጊዜ ታደርግለታለች። ቀስትም እንዴት እንደሚወረወር እያለማመዳት ነበረ። የእሱ ጓደኛ ሉክ ወይንም ከተመለከተ በኋላ ፊቱ ላይ ደስታ ስላየ ነገሮች እየተስተካከሉ እንደሆነ ተረድቶ ነበረ። በቀጣይ ቀን በትንፋሽ አማካኝነት እንዴት ሲፒአር መስጠት እንደሚችሉ እያስተማረች ነበረ። አሻንጉሊቱ ስለሌለ ግን በሰው እያለማመደች በነበረበት ጊዜ ሁሉንም ጥንድ ሆነው ያሳየቻቸውን እንዲሰሩ ነበር የነገረቻቸው። ታዲያ አንዱ ልጅ ግን ጥንድ አልነበረውም። ይህን ስትመለከት መጥቶ ከሷ ጋር እንደሚሰራ ትነግሯለች። ታዲያ ከንፈሯ ከሌላ ወንድ ጋር ሊነካካ እንደሆነ የተመለከተው ሺንግቼም እንደማይሆንና እዚህ ላይ እንደሚያበቃ ይናገራል። ለሁሉም ወታደሮች የሚይዙት ዋኪ ቶኪ የተባለው ለመነጋገር የሚጠቀሙበት መሳሪያ ተሰጥቷቸው ነበረ። ታዲያ እሷም እንዴት አድርጋ መጠቀም እንዳለባት ከብዷታል። በዚህም ለአንዱ ልጅ ደውላ እያናገረችው ነበረ። በዚህ አጋጣሚ እሱም እንደማያውቅና ሺንግቼ እንድትጠይቀው ይነግራታል። እሷ ግን እሱን እየተናገረች ነበረ። ስለሱ ስትሳደብ ያላወቀችው ነገር ግን ይሄ መሳሪያ ለሁሉም ሰው ስለተበተነ እሱ ራሱ ሰምቶት እንደነበረ ነው። በዚህም በጣም ትደነግጣለች። ከድንጋጤዋ በኋላ እሱም ጥፋቷን ስለተረዳ ነገ በጧት ተነስታ እያንዳንዱ መሳሪያዎችን እንድትጠርግና አዋራ እንድታራግፍ ነበር ይነገራት። በሱ ነገርም በጣም ትናደዳለች። ታዲያ እሷም በጧት ተነስታ እያጸዳች በነበረበት ጊዜ ድጋሚ እሱን እየሰደበችው ነው።
አመጣጡ ስራ ሊያቀልላት ነበር። አሁንም እንደሰደበችው ሲረዳ ግን ስራዋ እንድትቀጥል ይነግራታል። በዚህም ለሁሉም ሰዎች በጣም ጥሩ እንደሆነ ለምን እሷ ላይ እንደዚህ ከባድ እንደሚሆን በመናገር ጥላው ትወጣለች። በመቀጠልም ልምምድ በነበራቸው ጊዜ ሆዷን በጣም አሟታል። የሴትነት ግዴታዋ እንደመጣ በመጠርጠርም ለጓደኛው ሉክዌን ምን ማድረግ እንዳለበት ይጠይቋል። እሱም መድኃኒትና ሞቅ ያለ ውሃ እንዲያመጣላት ነበር የነገረው። በዚህም መድኃኒትና ሞቅ ያለውን ውሃ ይዞ እሷ ጋር ይሄዳል። ይህንን ሲያደርግ እንክብካቤው በጣም አስገርሟት ነበር። በዛ አላበቃም። በቀጣይ ቀን ልምምድ ላይ በነበሩበትም ጊዜ ራሷን ለመጠበቅ የሚረዳት ስለት ሰጥቷት ነበር። በአሁኑ ተራራ መውረድና መውጣት በገመድ ነበር የሚለማመዱት። ሁሉም እየተለማመዱ ነበር። እሷ ላይ ጉዳት እንዳይደርስባት ይበልጥ ትኩረት ያደርግባታል። ታዲያ የሆነ ሰዓት ላይ ከገመዱ ልትወድቅ ስትል እሷ አድኗት ነበር። ድንጋይ ሲወረወርም እግሩን ይመታል። በዚህም እሷ ካከመችው በኋላ ወደ ሆስፒታል መሄድ እንዳለበት ትነግረዋለች። እሷ ስላለችው ብቻ እሺ ብሎ ይሄዳል። ነገር ግን እዛ ጫካ ውስጥ በነበሩበት ጊዜ እሷና የሆነ ሴት እንደጠፉ ነበር የተነገረው። ይሄንን በሰማበት ሰዓት መታከሙን ትቶ ጓደኛው ሉክዌን ተቀመጥ ሲለው ሳይሰማ እየሮጠ እሷ ጋር ይሄዳል። ታዲያ እሷም ከመውደቋ በፊት ግን ምልክት እሱ በሰጣ ሴንቲ አማካኝነት ዛፍ ላይ ሰርታ ነበር። በዚህም ያንን የተመለከተው ሺንግቼ ስሟን ይጠራል። እሷም እዚህ እንደሆነች ትነግሯለች። በዚህ ጊዜ እሷ ጋር ለመሄድ ቢሞክርም ገመዱ አጭር ስለሆነ ተወርውሮ እሷ ጋር ይወድቃል። በዚህም በዚህ አይነት ጉዳት ለምን እንደዚህ አይነት መስዋዕትነት እየከፈለ እንደሆነ ጠይቀዋለች። ወዲያውም ዝናብ ይዘንባል። በቦታው ጓደኞቻቸው እስኪመጡ ተጠልለው ነበር። ጃኬቱንም ያለብሳታል። ጓደኞቻቸው መጥተው ሊያድኗቸው ችለው ነበር። ሁለቱም ወደ ሆስፒታል ከተወሰዱ በኋላ እሷን ለማግኘት ሊነሳ ሲል ሉክዌን የመከረው እንደታመመ እንዲያስመስልና እሷ እንደምትንከባከበው ነበር። ሾርባ ሰርታም እያመጣች ትመግበው ጀመረ። ታዲያ እሱም ከዚህ በኋላ ይበልጥ ለማውራት ስልክ ቁጥሯን ይቀበላል። ነገር ግን ያስጠነቀቀችው ጸባዩ ጥሩ ካልሆነ ብሎክ እንደምታደርገው ነበር። በቀጣይ ቀንም መሄድ ያለበት የሚያድንበት ስፍራ ትልቅ ግዳጅ እንዳለ ተነግሮት ነበር። ከመሄዱ በፊት እሷን መሰናበት ፈልጓል። እሱ ወደ እሷ ክፍል ሲሄድ እሷ ደግሞ ወደ እሱ ክፍል ሄዳ ነበር። በዚህም ሲያጣት ስልክ ሲደውልላት ክፍሏ ውስጥ ስልኳን ትታ ነበር። ምንም ማድረግ ስለማይችል አጣድፈውት ወደ ኤርፖርት ይሄዳል። ኤርፖርት ከመግባቱ በፊት ግን ለጓደኛው ሉክዌን ለአያቱና ለሺንግሼን እንደሄደ ስንብቱን እንዲልክለት ነበር የነገረው። በዚህም እሱ ካጠገቡ እንደሄደ ለማን እንደተባለ ሉክዌን ረስቶ የተናገረው ለአያትየው ብቻ ነበር። ታዲያ ቻው ሳይላት ስለሄደ በጣም ተናዳበት ነበር። በዚህም እሱን ለመርሳት ነበር የወሰነችው። ከቀናት በኋላ ከግዳጁ በተመለሰበት ጊዜ ቴክስት ይልክላታል። እሷ ግን ብሎክ አድርጋው ነበር። በዚህም በጣም ይናደዳል። ጓደኛውንም ሲጠይቀው ስንብቱን እንዳልነገራት ነበር ያሳወቀው። ታዲያ በጓደኛው በመናደድም እየሮጠ እሷ ጋር ይሄዳል። ታዲያ ልክ እሷ ጋር በሄደበት ጊዜ ግን ላይዋ ላይ ሼልፍ ሊወድቅ ሲል ነበር የደረሰው። በዚህም በጀርባው ይሸፍናታል። ጀርባውን ስለተመታም ሆስፒታል ገብቶ ነበር። በዚህም ሁሉን ነገር ካስረዳት በኋላ ለሉክዌን መልእክት እንደላከ ነገር ግን እንዳላከላት ነበር ሲያሳውቃት የነበረው። ፊቷ ላይ ደስታ ይታይ ነበር። ይቅርታ አድርጋለታለች። ነገር ግን እንደተቀየመችው ለማስመሰል እየሞከረች ነበር። ታዲያ ጥላው ልትሄድ ስትል ግን አትጂ ይላታል። በዚህም እንዳመመው እየነገራት ነበር። ልትንከባከበው ስትሞክር ስልክ ይደወልላታል። ስልኳ ላይ ሴቭ ያደረገችው በጣም ቆንጆዬው ልጅ ብላ ነበር። ያ ልጅ ማን ይሆናል ብሎ ግራ ተጋብቷል። ታዲያ በዛ ሰዓት ያ ልጅ ሆስፒታል ላይ ስላለችው ሊያገኛት መጥቶ ነበር። ልጁም ስሙ ሰን ነበር። ምንነቱንና ከሷ ጋር ያለውን ግንኙነት በሚጠየቅበትም ጊዜ ሰን ግን መመለስ አልፈለገም። እሷም እሱ ላይ ጥብቅ ብላ ሺንግቼን አስቀንታ ከዛ ትወጣለች። በቅናትም ይቃጠላል። ሰን ግን የወንድሟ ልጅ ነበር። ታዲያ በቀጣይ ቀንም ስለ ሰን እንዲጣራ ነበር ሺንግቼ ያዘዘው። በተጣራበትም ጊዜ በጣም ጎበዝ ሞዴል እንደሆነና ገና ዩኒቨርሲቲ ተማሪ እንደሆነ ነበር የደረሰበት። በዚህም የተነሳ ተስፋ ሳይቆርጥ እሷ ስቶር በመሄድ የወደቀውን ሼልፍ ሊጠግንላት እንደሚፈልግ ይናገራል። ምን ያህል ከሷ ጋር ጊዜ ለማሳለፍ መስዋዕትነት እየከፈለ እንደሆነ በመረዳትም ፈቅዳለት ነበር። ታዲያ እሱ እየጠገነ በነበረበት ጊዜ ስልክ ይደወልላታል። ስራ ስላላት መሄድ እንዳለባት ትናገራለች። ታዲያ እሱም ሊሸኛት እንደሚፈልግ ይናገራል። መንገድ ላይ በስልኳ እያወራች እየተሳሳቀች በተደጋጋሚ ሜካፕ ስትቀባ ሲያይም በቅናት ተቃጥሎ ነበር። ወደ ናይት ክለብ እንደምትገባ በተረዳበትም ጊዜ እየሮጠ ነበር የተከተላት። እዛ የመጣችው ከደንበኛ ጋር ለማውራት ነው። በዚህም ግን ሲደሰቱና ሲዝናኑ ስለነበረ መጠጥ እንድትጠጣ ትዕዛዝ ይሰጣታል። ያንን መጠጥ እንድትቀምስ ያልፈለገው ሺንግቼ በተደጋጋሚ እሱ እየጨለጠው ነበር። በዚህም ይሰክራል። በቀጣይ ቀን የነቃው እሷ ቤት ሆኖ አጠገቧ ተኝቶ ከላይ ልብስ ሳይለብስ ነበር። ማታ ምን በመካከላቸው እንደተፈጠረ ይጠይቃታል። እሷም ቢፈጠር ምን እንደሚያደርግ ትጠይቋለች። እሱም ኃላፊነት እንደሚወስድና እንደሚያገባት ነበር የነገራት። ነገር ግን ምንም እንዳልተፈጠረ ነበር ያሳወቀችው።
መስሪያ ቤትን በነበረበት ጊዜ እሷ ላይቭ ስራዋን እያስተዋወቀች ነበር። ይሄንን ሲመለከት በጣም ደስ ብሎት ላይክ እያደረገላት ነው። ነገር ግን አጠገቧ ሰን እንደመጣ በተመለከተበት ጊዜ በቅናት ይቃጠላል። በዚህም ሌላ ወንድ ህይወቷ ውስጥ አስፈላጊ እንዳልሆነ እየተናገረ ነበር። እሷም እንድትመጣ ወደ ቢሮ ካደረገ በኋላ እሱ ከሰን እንደማያንስ ታዲያ እሱ መሆን የሚችለውን ነገር እንዳለ ሺንግቼ መሆን እንደሚችል እያሳወቃት ነበር። በዚህም የተነሳ እሷ አክስቱ እንደሆነች ለመናገር አልፈለገችም ነበር። መሞከር ከፈለገ ይበልጥ እንዲሞክርና እንዲወዳደር ነበር ያሳወቀችው። ታዲያ ግን ውጪ ከተከተላት በኋላ ፊልም አብረው እንዲያዩ ነበር የጠየቃት። በዚህም ተስማማለች። በቀጣይ ቀንም እየጠበቀችው በነበረበት ጊዜ አርፍዶ ነበር። ብትጠብቀው አልመጣም። ተስፋ በመቁረጥም ጥላው ልትሄድ ስትል ከኋላ ነበር የጠራት። እሱም አደጋ አጋጥሞት እንደሆነ መንገድ ላይ በዚህም ሰዎችን እየረዳ እንደሆነ በመናገር ይቅርታ ይጠይቃታል። እሷም ይቅርታ አድርጋለን ነበር። በዚህም ሲናገር የነበረው ዛሬ የተፈጠረበት አደጋ ውሃ ላይ ጉዞ በሚያደርጉበት ጊዜ አንድ ሰውዬ ሰምጦ እንደነበረ፣ በዚህም እስከዛሬ እንደዚህ አይነት ስራ በሚሰራበት ጊዜ ማንንም ሰው እንደማያስብ ዛሬ ግን ስለሷ ሲያስብ እንደነበር ይነግራታል። በዚህም በጣም ደስ ብሏት ነበር። ታዲያ በቀረባት ጊዜ ከላይ በረዶ ይዘንብ ጀመረ። በዚህ አጋጣሚ ይስማታል። ከሳማት ሰዓት ጀምሮ መተኛት ሁላ ከብዶት ነበር። አሁን ፍቅረኛሞች ይሁኑ አይሁኑ ግራ ገብቶታል። በዚህም በቀጣይ ቀን ይደውልላትና እንዲገናኙ ነበር የጠየቃት። የሚገናኙትም ጌም ለመጫወት ነበር። ጌሙም ስኬፕ ጌም ይባላል። ብቻዋን እንደምትመጣ በማሰብም ሲጠብቃት የመጣችው ግን ከሰን ጋር ነበር። ወደ ውስጥም ይገባሉ። በዚህም እያንዳንዱን በር ቁልፍ እየፈለጉ እየከፈቱ መውጣት ነበረባቸው። ሰን ግን ወዲያው የሚያስፈራ ሰው ባየበት ጊዜ እየጮኸ አክስቴ አክስቴ ይል ጀመረ። አክስቴ ምን ማለት እንደሆነ ሲጠይቁትም እሷ አክስቱ እንደሆነች ነበር የተናገረው። በሰሙበትም ጊዜ በጣም ይገረማሉ። ታዲያ ሁሉንም ጨርሰው የመጨረሻው ውድድር ላይ በደረሱበት ጊዜ ሉኮን ላዘጋጁ ምልክት ይሰጧል። ከዚህ ለመውጣትም ለ10 ሰከንድ መሳሳም እንዳለባቸው ነበር የተነገራቸው። ሺንግቼ እምቢ ብልም ሺንግን ግጥም አድርጋ ትስመዋለች። ታዲያ እሱም በቀጣይ ቀን ድጋሚ እንደተሳሳሙ ነገር ግን ፍቅረኛሞች ይሆኑ አይሆኑ ግራ ገብቶት ነበረ። ሉኮንም እንዲረጋጋ ሴቶች ብዙ ጊዜ ጥያቄ እንደሚፈልጉና ማረጋገጫ ማድረግ እንዳለበት እየነገረው ነው። ሺንግሼንም ከጓደኛ ሻውሊ ጋር በነበረችበት ጊዜ በሁለቱ መካከል ያለው ግንኙነት እንደሚያስቀና ጓደኛዋ እየነገረቻት ነው። ነገር ግን ጥያቄውን እንዳላቀረበላት ትናገራለች። በዚህም እስኪ ጠይቃት ድረስ ዝም ማለትን ነበር የመረጠችው። በተደጋጋሚ መልእክት ይልክላታል። አሁንም ግን ፍቅረኛ ይሁን ብሎ አልጠየቃትም ነበር። በዚህም በቀጣይ ቀን ስሜቱን ለመናገር ቆርጦ ተነስቶ ነበር። እንዲገናኙ ይቀጣጠራሉ። ስራ ነበራት። ወደዛ በሄደችበት ጊዜ ግን እንደ ድንገት የተገናኘችው ከቀድሞ ፍቅረኛዋ ጋር ነበር። የቀድሞ ፍቅረኛዋ በሳ ተስፋ አልቆረጠም። በዚህም ተከትሏት የራሱ ለማድረግ አስቦ ነበር። እሱም ሲናገር የነበረው ያኔ ዩኒቨርሲቲ ስኮላር በደረሰው ጊዜ ጥሏት መሄዱ የጥፋተኝነት ስሜት እንዲሰማው እስካሁን እንዳደረገው ታዲያ እንዳረሳትና ግንኙነታቸውን እንዲመልሱ ነበር። በተመሳሳይ ሁኔታ ደግሞ ሺንግቼ ጋር ጎረቤቱ አብሮ አደጉ ትመጣለች። ከድሮ ጀምሮ በጣም ተወዳው ነበር። ታዲያ እሱ ቢሮ በተቀመጠችበት ጊዜ የተመለከተችው የሺንግሼንን ስም ነበር። ማን እንደሆነች ለማጣራትም ሉኮንን ትጠይቋለች። ታዲያ እድሜዋ ስንት እንደሆነ፣ ቆንጆ እንደሆነች፣ ስራዋ ምን እንደሆነ ትጠይቅ ጀመረ። እሱም ዝም ብላ ከዛ እንደምትሄድ ቆንጆ እንዳልሆነችና በእርግጠኝነት እሷ እንደምትበልጣት አረጋግጦላት ነበር። ሺንግቼም እንደ ድንገት ጃኬት ውስጥ ስልኩን በሚያወጣበት ጊዜ የተመለከተው የጆሮ ጌጥ ነበር። ያ የጆሮ ጌጥ የሺንግሼን ነበር። እንዴት ኪስ ውስጥ እንደገባ ግራ ገብቶታል። በዚህም ጓደኛው ሉኮን በመጣበት ጊዜ ሲመለከተው ይገረማል። እሷ ቤት ባደረበት ጊዜ ምናልባት ጃኬት ውስጥ ገብቶ ሊሆን እንደሚችል እየተናገረ ነበር። በእቃ አድራሾች አማካኝነት ሊልክላት ቢያስብም ይሄ ነገር ጥሩ እንዳልሆነና እሷን ለማግኘት አጋጣሚ ስለሚያገኝ ራሱ ሄዶ እንዲሰጣት ነበር የነገረው። በዚህም እንዲገናኙ የቀጠሮ ቀን ነበረ ያስያዘው። ታዲያ ግን እሷ እንዳየች ዛሬ እንደማይመቻትና የምትሄድበት ቦታ እንዳለ ነበር የነገረችው። ሺንግኢን ቦርሳዋን ረስታ ስለነበረ እሱ ጋር ትመለሳለች። በዚህም ምሳ እንብላ ብላ ነበር የጋበዘችው። ታዲያ ሺንግሼን ስላልተመቻት ከሺንግኢን ጋር መሄድ ጥሩ ሀሳብ እንደሆነ በማሰብም በሄደበት ጊዜ እንዳጋጣሚ ሆኖ ወደዛ ሬስቶራንት ሊገቡ የነበረውን ሺንግሼንና የቀድሞ ፍቅረኛዋን ነበር ያገኘው። ታዲያ እሱን ከሌላ ሴት ጋር ስታየው ሺንግሼን ትቃጠላለች። ማንነቷን ስትጠይቅም ቅልቅል ያለችው ሺንግኢን የድሮ ጓደኛው እንደሆነች አብረው እንዳደጉና በጣም እንደሚዋደዱ ትናገራለች። የተናደደው ሺንግሼን አጠገቧ ያለው ወንድ ማን እንደሆነ ይጠይቃታል። እሷም የቀድሞ ፍቅረኛዋ እንደሆነ ነበር የተናገረችው። በቅናት ይቃጠላል። በዚህም ከዚህ በላይ እዚህ መቆየት ስለማይፈልግ ጥሎ ሊሄድ ሲል እሷ አብረው ምሳ እንዲበሉ አራቱም ነበር የጠየቀችው። አራቱም አንድ ላይ ተሰብስበው ይመገቡ ጀመረ። ታዲያ አንዳቸው ሌላኛቸውን ለማስቀናት እየሞከሩ ነው። ሺንግኢንን
የሺንግሼን የቀድሞ ፍቅረኛ ምግብ እየቆረሰ ሳህኗ ላይ ያስቀምጣል። የተናደደው ሺንግቼ ደግሞ ምግቡን እየቆረሰ ለሺንግኢን ያጎርስ ነበር። በዚህ የተቃጠለችው ሺንግሼን ወደ መጸዳጃ ቤት ትገባለች። ያኔ ቺንግኢን ተከትላት ነበር። ታዲያ እሷ ለብዙ ጊዜ እንደወደደችው እሷንም በጣም እንደሚወዳትና ከመካከላቸው እንድትወጣ ለቢዝነስ ጉዞ ለትንሽ ጊዜ ወደ ውጭ ሀገር ሄዳ እንደነበረና እሷ በሌለችበት ጊዜ ሺንግቼን እንዳጠመደችው ስለ ሺንግሼን እየተናገረች ነው። ከዛ ባሻገርም እድሜዋ ትልቅ እንደሆነ እንደሷ ቆንጆ እንዳልሆነች ትናገራለች። ሺንግሼንም የመልስ ምቷን ከመታች በኋላ ከዛ ወጣ ነው። በዚህም ሁለቱም በቃም ብለው ተነስተው ይሄዳሉ። እሷ ወደ ቤቷ ስትሄድ የሸኛት የቀድሞ ፍቅረኛዋ ነበር። የተቃጠለው ሺንግቼ ግን ተከትሏት ነበር። ልክ ቤቷ በር ላይ ልትገባ ስትል ያስቆማታል። ምን እንደፈለገም ትጠይቋለች። እሱም በጣም እንደሚወዳትና ፍቅረኛው እንድትሆን ነበር የጠየቃት። በዚህም ጥያቄውን ስለጠየቀ ትስማማለች። እሷም ይህንን ስትሰማ እንቢ ነበር ያለችው። በቀጣይ ቀን ግን ተስፋ መቁረጥ አልፈለገም። ስለ ቀድሞ ፍቅረኛው ያጣራ ጀመረ። ታዲያ ገና በዚህ እድሜው ፕሮፌሰር እንደሆነና የድርጅት ባለቤት እንደሆነ ነበር የደረሰበት። በዚህም ግን ውበቱ ወንዳ ወንድነቱ ሁላ ሉኩዌን ራሱ ቀናቃኙ እንደሆነ ሺንግቼን አሳምኖት ነበረ። በመቀጠልም ሉኩዌን ሲናገር የነበረው ከሺንግሼን የልብ ጓደኛ ሻውሊ የተለያዩ መረጃዎችን እንደሚቀበልለት ነበር። ይህንን የሰማው ሺንግቼን በእርግጠኝነት ሻውሊን ወዷት ሉኩዌን ለመቅረብ ስለፈለገ እሱን እንደ ምክንያት እንዳይጠቀምበት ነበር የነገረው። እንዳጋጣሚ ሆኖ ደግሞ ሻውሊን ቧንቧዋ ስለተበላሸ ሰው እየፈለገች እንደሆነ በመናገር ፖስት አድርጋ ነበር። ይህንን ሲሰማ ሉኩዌን እሷ ጋር ይሄዳል። ታዲያ ቧንቧውን የሚጠግንላት ጀመረ። እንደሚችል እየተናገረ በነበረበት ጊዜ እንደ ድንገት ውሃው ይፈነዳል። ፊቷ ላይ ነበር የፈሰሰው። ታዲያ ወደሱ ስትራመድ ሁለቱም መሬት ላይ ይወድቃሉ። ከላይ ነበረች። ሲመለከታት በጣም ቆንጆ ነበረች። ሰውነቷ ስለበሰበሰ ወዲያው ጉንፋን ይዟት ነበር። በዚህም እያሳለች እሱ እየተንከባከባት ነው። በመቀጠልም ስትናገር የነበረው ስራቸው ላይ ችግር እንደተፈጠረ ወደ ጃፓንኛ የሚቀይር ቻይንኛ ቋንቋ የሚችል ሰው እንደሚያስፈልጋቸው እየተናገረች ነው። በዚህም የሚያውቀው ሰው እንዳለ ሉኩዌን ይናገራል። ያ ሰውዬ ሺንግቼ ነበረ። እሱም ጃፓንኛ ቋንቋ እየተረጎመላት ከሺንግሼ ጋር ብዙ ጊዜውን ያሳልፍ ጀመረ። አብረው ጊዜ ሲያሳልፉ በመካከላቸው መቀራረብ ይፈጠራል። ልክ ሊስማት ሲል ግን ያቺ ያዳናት ውሻ ነበር የመጣችው። እሱም ሰላም ካላት በኋላ ከተገናኙ ብዙ ቀን እንደሆነ ይናገራል። በዚህም አጋጣሚ ያኔ ውሻን ያዳናት እሱ እንደሆነ ነበር የተናገረው። ይህንን ስትሰማ ሺንግሼን ይበልጥ ወደደችው። እሱም ይህንን አጋጣሚ ማለፍ አልፈለገም። ታዲያ አብረው እንዲሆኑና ፍቅረኛው እንድትሆን ድጋሚ ጠይቃታል። መጀመሪያ ካያን ቀን ጀምሮ በጣም እንደወደዳት የእሱ እንድትሆንም እንደሚፈልግ ሲናገር የሱ እንደሆነች ነበር ያሳወቀችው። በዚህም ፍቅረኛሞች መሆናቸውን በመሳሳም ይገልጻሉ። በቀጣይ ቀን መስሪያ ቤት በነበረችበትም ጊዜ መልእክት ይልክላታል። አያቱ ዛሬ ቤት እንደሌሉ፣ በዚህም መታ ምግብ ሊሰራላት እንደሚፈልግ ነበር የነገራት። ተስማምታ እሱ ቤት ትሄዳለች። ታዲያ ምግብ ከሰራላት በኋላ ዋይኑን እየቀረበ ያለ መጸዳጃ ቤት ይገባል። እንደ ድንገት ሆኖ ሰው ከዛ በምትወጣበት ጊዜ ግን የመጣችው ቺንግኢን ነበረች። ሰክራ እሱ ላይ ጥብቅ ብላ አለቅም ብለው ነበረ። ይህንን የተመለከተችው ሺንግሼንን በጣም ትናደድና በተሳሳተ ሰዓት እንደመጣች በመናገር እቃዋን ይዛ ወጣ ነበረ። ታዲያ ቺንግኢንን ከላዩ ላይ ማላቀቅ የከበደው ቺንግቼ በጣም ይናደድባታል። የሺንግሼን የቀድሞ ፍቅረኛ ደግሞ አንድ ስራ መጥቶለት ነበረ። ይህም መገምገም ያለበት ድርጅት ነበረ። ያ ድርጅት ደግሞ የሺንግሼን እንደሆነ ባወቀበት ጊዜ በጣም ተስማምቷል። በቀጣይ ቀን ወደ ስራ ጉዞ በሄዱበት ጊዜ ሲገናኙ በጣም ደንግጣ ነበረ። ነገር ግን ሊረዳት እንደሚፈልግ ይናገራል። ስራዋን ጨርሳ በወጣችበት ጊዜ ውጪ ሲጠብቃት የነበረው ሺንግቼ ነው። በዚህም ሲናገር የነበረው ትላንት የተፈጠረው ነገር ልክ እንዳልሆነና ይቅርታ ነበረ። እሷም ሺንግኢን ቤት በመምጣቷ እንዳልተናደደች፣ ነገር ግን የቤቱን ፓስዋርድ ማወቋ እንዳናደዳት ነበር ስትናገር የነበረው። በዚህም እሱ ያሳወቃት ሺንግኢን ጎረቤታቸው እንደሆነች። ታዲያ አያቱ አሁን የመርሳት በሽታ ስላለበት ምናልባት የቤቱን ፓስዋርድ ረስቶ ውጪ እንዳይዘጋበት ፈርቶ ለሷ እንደነገራት፣ ነገር ግን አሁን እንደቀየረው በመናገር ፓስዋርዱን ራሱ ለሺንግሼን ነግሯት ነበረ። በዚህም ትታረቀዋለች። በሺንግሼን ቀድሞ ፍቅረኛ አማካኝነት አሁን ድርጅታቸው ይፋ ስለሆነ ማስታወቂያ ሞዴል ያስፈልጋቸው ነበረ። ያላወቁት ግን ሞዴል ሆና የመጣችው ቺንግኢን ነበረች። ታዲያ እሷ በምትሰራበት ጊዜ በጣም እያስቸገረቻቸው ነው። አንዴ ልብስ አልለብስም ትላለች፣ አንዴ ቀረጻው ቦታ አይመቸኝም ትላለች፣ አንዴ ልብሷ አሳከከኝ ትላለች። በዚህም ነገር በጣም ተናዳ ነበረ ሺንግኢን። ታዲያ ወዲያው ሺንግኢን እንዳማማት በመናገር ለሺንግቼ መጥቶ እንዲወስዳት ነበር የጠየቀችው። እሱም ተስማምቶ እሷን ለመውሰድ ይመጣል። ወዲያው ትኩሳቷን እንዲለካ በመናገር እጁን ግንባሯ ላይ ታደርጋለች። በዛ ሰዓት ግን የተመለከተው ሻውሊን ነበረ። በመደንገጥም ሻውሊ እዚህ ምን ልትሰራ እንደመጣች ይጠይቃል። ታዲያ ወዲያው ፈርቶ ሺንግሼን እዚህ እንዳለች ነበር ይጠይቃት። እሷ ባየችበት አቅጣጫ ሲመለከትም ሺንግሼንን ያያታል። በመደናገጥም እሷ ጋር ሄዶ እንዴት እዚህ እንደመጣች እየጠየቃት ነበረ። ሰው ልትወስድ ነው አይደል የመጣኸው? ስለዚህ ታማሚዋን ይዛት ከዚህ ሂዳ እኔ ጋር ወሬ ማውራት አያስፈልግም። እሱም ነገሮችን ለማስረዳት እየሞከረ ነው። እንደ ትናንትና ተታርቀው ድጋሚ ደግሞ በቺንግኢን አማካኝነት ተጣልተው ነበረ።
በዚህም እሱ ለማስረዳት ከተከተላት በኋላ አውቃ አመመኝ እንዳለች እንዳላወቀ በዚህም እሷን ለመውሰድ እንደመጣ በመናገር ይቅርታ ይጠይቃታል። እሷም የተናገረችው ከእሷ ጋር ጊዜ ማሳለፍ የሚፈልግ ሆነ ፍቅረኛው እንድትሆን የሚፈልግ ሆነ ችግሩን እንዲፈታ ነበረ። ታዲያ ልክ ልትሄድ ስትል የቀድሞ ፍቅረኛው ይመጣል። በዚህም እሱ መኪና ውስጥ ትገባለች። ቢከተላትም ሺንግቼን አልሰማችውም ነበረ። ታዲያ ግን እስከ አመሻሽ ድረስ ቤቷ ድረስ ተከትሏታል። ያኔ እንደ ድንገት የተመለከተው የቀድሞ ፍቅረኛ እጇን እንደያዘ ነበረ። ይህንን ሲያይ ተናዶ ጥሏት ነበር ሄደው። ታዲያ ግን እሷ ስላላየች ገና ለገና የይቅርታ መልእክት ይልካል ብላ ብትጠብቅም አላከላትም ነበር። ሺንግቼን በዛ ሰዓት የነበረው ጂም ውስጥ ንዴቱን ለማብረድ እየተለማመደ ነበረ። ታዲያ ግን መልእክት ከመላክ ወደ ኋላ ማለት አልፈለገም። የእሷና የቀድሞ ፍቅረኛዋ ግንኙነት ምን እንደሆነ ለመጠየቅ አስቧል። ነገር ግን ጓደኛው ይመጣል። ሉክዌንም ሲናገር የነበረው ሺንግቼን አዲስ ስቶር እንደከፈተች በዚህ ምደሳ ላይ ስለሆነች እሷን ለመርዳት አንድ ላይ እንዲሄዱ ነበር የጠየቀው። ነገር ግን ሺንግቼ እምቢ ይላል። እሷን የማግኘት አንድ አጋጣሚ ስለሆነ ሉክዌን ከገፋፋው በኋላ ይዞት ይሄዳል። እዛ በተገናኙበት ጊዜ ግን ሁለቱ አይነጋገሩም፣ እየተገለማመጡ ነበረ። ታዲያ ሺንግቼንም ቀድማ ልታወራው አልፈለገችም። ይህንን የተመለከተችው ጓደኛዋ ሻውሊ ጣልቃ ለመግባት ታስባለች። እሱ ሊጠግን ስለሆነ የጭንቅላት መሸፈኛውን እንድትሰጠው ትነግራታለች። እሺ ብላ ትሰጠዋለች። በመቀጠል ደግሞ ያላባው ስለሆነ ፎጣ እንድትሰጠው ትነግራታለች። ፎጣው ልትሰጠው ስትል በእጁ ዕቃ ስለያዘ ራሷ እንድትጠርግለት ነበር ሻውሊ የነገረቻት። እሺ ብላ ትጠርግለታለች። በዚህ አጋጣሚ ማውራት ችላው ነበረ። በዚህም ዛሬ ሊረዳት ራሱ ስለመጣ ይቅርታ አድርጋለት ተታርቀው ነበረ። በቀጣይ ቀንም ከሌሎች ሰዎች ራሷን እንዴት መጠበቅ እንዳለባት ቴኳንዶ እያስተማራት ነው። ታዲያ የመጣችው ቺን ኢ ነበረች። ለሁሉም ሰው ምግብ ከሰጠች በኋላ የሱ ፍቅረኛ እንደሆነች እያስመሰለች ነበረ። ነገር ግን ሺንግቼን ለልምምድ እንደመጣች በሰማችበት ጊዜ በቅናት ተቃጥራ እየሮጠች ትሄዳለች። በዚህም በዛ ሰዓት ሺንግቼን መሬት ላይ እየጣለችው ነበረ። ይህንን የተመለከተችው ቺንጌ እሷም ካራቴ እንደምትችል ከልጅነቷ ጀምሮ ሺንግቼ እንዳለማመዳትና ከሷ ጋር እንደምትደባደብ ትናገራለች። የተስማማችው ሺንግቼንም ልብስ ቀይራ እንድትመጣ ነበር የነገረቻት። ታዲያ ሲደባደቡ በተደጋጋሚ እየቀጠቀጠቻት ነበረ። ሺንግኤንም እግሯ ስለተጎዳ ሉክዌን ወደ ሆስፒታል ይዟት ሊሄድ ነበረ። ነገር ግን እምቢትልና እንዲወስዳት የምትፈልገው ሺንግቼን እንደሆነ ተናግራ ነበረ። ምንም ማድረግ ስለማይችል አዝሎ ይወስዳታል። ነገር ግን ሲነግራት የነበረው እሱ ለመጀመሪያ ጊዜ ፍቅር እንደያዘው፣ ታዲያ ከሺንግቼን ጋር የፍቅር ግንኙነት እንደጀመረ፣ ከዚህ በኋላ ጣልቃ እንዳትገባ እሷን የሚያያት እንደ እህት እንደሆነ ነበር የነገራት። ይህንን ተናግሮ ቢወጣም ተስፋ መቁረጥ አልፈለገችም። ታዲያ በሱ አማካኝነት እሱን የራሷ ማድረግ ከከበዳት አያቱ ጋር ለመሄድ ነበር ያሰበችው። እያነከሰችም አያትየው ጋር ትሄዳለች። ሰው እንደመታት ይጠይቋታል። እሷ ግን ስትናገር የነበረው እንዲያደረገቻት ሺንግቼን እንደሆነች፣ ያኔ ለመጀመሪያ ጊዜ ከሷ ጋር ሊገናኝ የተቀጣጠሯት ልጅ እንደሆነች፣ ከዛ ባሻገርም ጸባያ ጥሩ እንዳልሆነ፣ ዶክተር እንዳልሆነች፣ ስለ እሷ መጥፎ ነገር ትናገራለች። ይህንን የሰሙት አያትየው በመናደድም የደወሉት ለልጅ ልጃቸው ነበረ። በዚህም ሲናገሩ የነበረው ወዲያው ቶሎ ብሎ ወደ ቤት እንዲመጣ፣ ሲመጣ ደግሞ ሺንግቼንን ይዞ እንዲመጣ ነበረ። በዚህ ለማስተዋወቅ በማሰብም እሷን ይዞ ይሄዳል። ታዲያ ቤት በገቡበት ጊዜ እንደ ድንገት ድንጋይ ውስጥ ታኮ ጫማ ተሰንቅሮ ነበረ። እሱም አጎንብሶ ታኮ ጫማን ለማንሳት እየሞከረ ነው። ያኔ አያትየው ይህንን ሲመለከቱ እንዴት ብላ ወንድ እንዲጎነብስ ታደርጋለች ብለው ይናደዳሉ። ከዛ ባሻገርም ጫማዋን ቢ ስላለ አቅፎ የወሰዳት ሺንግቼ ነበረ። ትልቅ ሰው ፊት እንዴት እንደዚህ አይነት ነገር ታሳያለች ብለው አያትየው ድጋሚ ይናደዳሉ። በዚህም አንድ ላይ ቁጭ ብለው ምግብ በሚመገቡበት ጊዜ በተደጋጋሚ ጥያቄ ጠይቋታል፣ እድሜዋ ስንት እንደሆነ። እሷም ከአንድ ዓመት በኋላ 30 እንደሚሞላት ትናገራለች። እሷም ከአንድ ዓመት በኋላ 30 ዓመት እንደሚሞላት ትናገራለች። እንዳረጀች እየተናገሩ ነው። ምክንያቱም እሱ ገና ዓመቱ 28 ነበረ። ስራው ምን እንደሆነ ትጠይቃለች። ዶክተር እንደነበረችና እሱን ትታ ግን አሁን የራሷ ሱቅ እንዳላት እየተናገረች ነው። አያትየው እየጠሏት ነበረ። ታዲያ ግን እንደምንም ብላ ነገሮችን ለማስተካከል እየሞከረች ነው። የልጅ ልጃቸው ብዙ ስኮላርሺፕ እንዳለውና እንደ ተማሪ ይናገራሉ። እሷም ከድሮ ጀምሮ ጥሩ ውጤት እያመጣች እንደነበረና በስኮላርም ልትማር አሁን ገንዘብ እያጠራቀመች እንደሆነ ትናገራለች። በዚህም ትንሽ ረጋ ይላሉ። በመቀጠልም አያትየው ቼዝ መጫወት ፈልገው ነበረ። ልታጫውታቸው ትቀመጣለች። ይሄንን የተመለከተው ሺንግቼን ፎቶ አንስቶ ለሉክዌን ይነግረዋል። ታዲያ ሉክዌን ደግሞ በዛ ሰዓት የነበረው ከሻውሊ ጋር ነበረ። ሻውሊ ቶሎ ብላ ለሷ መልእክት ትልክለታለች። በቼዝ አማካኝነት እስከዛሬ አሸናፊ እንደነበረች፣ ነገር ግን አያትየውን ለማሸነፍ እንዳትሞክር ነበረ። በዚህም ጌሙን ከተጫወቱ በኋላ አውቃ ተሸንፋ ነበረ። አያትየውም ደስ ይላቸዋል። ታዲያ እሷ ዛሬ እዛ እንድታድር ነበር የተናገሩት። በቀጣይ ቀንም እጅ ለእጅ ተያይዘው የተመለከቱት አያትየው በመጨረሻ የልጅ ልጃቸው ፍቅር እንደያዘው ነበር የተረዱት። ያኔ ግን እሷ ስትዋረድ ለማየት ቋምጣ የመጣችው ቺንግኤን ነበረች። ሁሉም አንድ ላይ በተቀመጡበት ጊዜ ገና ለገና ትዋረዳለች ብላ ብታስብም
አያትየው ስለ ሺንግሺን ጥሩ ነገር እያወሩ ነበር። እሷን ለማናደድ በመሞከርም ከቀድሞ ፍቅረኛዋ ጋር ያላት ግንኙነት ምን ላይ እንደደረሰ ጠይቃታለች። ሺንግሺንም ከቀድሞ ፍቅረኛዋ ጋር እንደተለያየች ድጋሚ ዞር ብላ ድሮ ህይወቷን የምታይ አይነት ሴት እንዳልሆነች በዚህም አሁን ከሺንግሺ ጋር ስለሆነች ሌላ ወንድ እንደማያስፈልጋት ትናገራለች። አያትየውም በጣም ወደዋት ነበር። ቺንግኤንም ትቃጠል ጀመረ። ታዲያ ሺንግሺንና ቺንግቺ አንድ ላይ ለመዝናናት በሚወጡበት ጊዜ ልከተላችሁ ያለችው ቺንግኤን ነበረች። አያትየው ግን እንደማይቻልና አብራቸው ሻይ እንድትጠጣ ነበር የጠየቋት። ሆን ብለው ይህንን እንዳደረጉ አይታለች። ነገር ግን ተስፋ ባለመቁረጥ አያትየው ሳያዩ ተደብቃ ተከትላቸው ነበረ። እዛ እንደ ድንገት የተገናኘችው ከሺንግሺን የወንድም ልጅ ጋር ነበረ። ሰንም ልክ እንዳያት ቆንጆ እንደሆነች ታዲያ በቅርቡ ከዩኒቨርሲቲ ሲመረቅ እሷን እንደሚያገባ ነበር የነገራት። በዛ ሰዓት ሰማይ ላይ እየበረሩ ነበረ። በዚህም ስካይ ዳይቭ እያደረጉ በነበረበት ጊዜ ቺንግኤን ስትመለከታቸው በጣም እንደሚዋደዱ እንደሚፋቀሩ ያስታውቅ ነበረ። ከዚህ በኋላ መሞከሯን መተው እንዳለባት በማሰብም ተስፋ ቆርጣ ጥላቸው ትሄዳለች። ከቺንግቺ ጋርም ጊዜ በምታሳልፍበት ጊዜ ሺንግሺ ፎቶ አንስታ ፖስት አድርጋ ነበረ። ይህንን የተመለከተው የቀድሞ ፍቅረኛዋ ይናደድ ጀመረ። በዚህም ቤቷ በር ላይ ነበር የጠበቃት። ከዚህ ቀደም ያጠፋው ጥፋት ትልቅ እንደሆነ ነገር ግን አሁን የተረዳው ድጋሚ ሲያያት ፍቅሯ እንዳልወጣለት እንደሆነ በዚህም አብረው እንዲሆኑ ነበር የጠየቃት። እሷ ግን ድጋሚ ወደ ኋላ እንደማትዞር ያኔ የወደፊቱን ህይወት አስቀድሞ ጥሏት እንደሄደ እዚህ በሆነችበት ጊዜ ምን ያህል እንደተጎዳች ትነግሯለች። ለማስተካከል ፍቃደኛ እንደሆነ ቢናገርም የኋላውን ደግሞ እንዳያይና ለወደፊቱ ዝም ብሎ ህይወቱን እንዲኖር ነበር የነገረችው። ታዲያ እሷና ጓደኛዋ ጥሩ ሽያጭም አግኝተው በጣም ደስተኛ ሆነው ነበረ። የደስደስም እየጠጡ ስለነበረ ሻውሊ በጣም ትሰክራለች። እሷን ወደ ቤት የወሰዳት ሉክዌን ነበረ። በዚህም ሊያስተኛት ሲሞክር ግን አስገድዳ ልትስመው ትሞክራለች። ይሄ ነገር መቆም እንዳለበት ቢነግራትም ልብሷን ታወልቅ ጀመረ። ከዛ በኋላ የተፈጠረው ከተፈጠረ በኋላ በቀጣይ ቀን ሲነሱ ያንን ነገር ስታስታውስ በጣም ፈርታ ሁሉን ነገር እንዲረሳ ነበር ያሳወቀችው። ሉክዌንም በጣም ወዷት ነበረ። ከሷ ጋር ያሳለፈውን ጊዜ መርሳት አልፈለገም። በዚህም በጣም አዝኖ የሄደው ጓደኛው ጋር ነበረ። ለሱ ካስረዳውን በኋላ ሺንግቺ ሲመክረው የነበረው እሷን ከወደዳት መቀጠል እንዳለበት በተፈጠረው ነገር ደግሞ ኃላፊነት መውሰድ እንዳለበት ይነግሯል። እሱ ኃላፊነት መውሰድ ቢፈልግም እሷ ግን እንዳልተስማማች ነበር ሲናገር የነበረው። በተመሳሳይ ሁኔታ ሻውሊም ጓደኛዋን እያማከረቻት ነበር። ትናንት የተፈጠረውን ነገር ስትነግራት ማን እንደጀመረ ትጠይቃታለች። ሻውሊም ራሷ እንደጀመረች ስትናገር ነበረ። በዚህም ቀስ ብላ እንድታስብበት ትመክራታለች። በቀጣይ ጊዜ ግን ድርጅታቸው ከባድ ችግር ተፈጥሮ ነበረ። ፌክ እቃ ትሸጣለች ተብላ ስለተከሰሰች ለመርዳት የመጣው የቀድሞ ፍቅረኛዋ ሩዌ ነበረ። በዚህም የሽያጭ ወረቀቱን ከተመለከተ በኋላ ለሚረዳው ጓደኛው ፎቶ አንስቶ ይልክለታል። እየረዳት ስለሆነም አንድ ላይ ሆነው ምግብ ይመገባሉ። ሩዌም ፌስቲቫል እንዳለ እየነገራት ነበረ። ያኔ መልእክት የላከችው ግዳጅ ላይ ለነበረው ሺንግቺ ነው። መች እንደሚመጣ ስትነግረው ከነገ ወዲያ እንደሚመጣ ታዲያ እሷ ሁሌ መሄድ የምትፈልግበት ሆቴል ላይ እንድትጠብቀው እየነገራት ነበረ። ታዲያ ሁለቱም ለመገናኘት ቀነ ቀጠሮ ይዛው ነበር። ያን ቀንም በጣም አምሮባት ቆንጆ ሆና ዝግጅት አዘጋጅታ ሆቴል ውስጥ እየጠበቀችው ነው። ለረጅም ሰዓት ብትጠብቀው አልመጣም ነበረ። በመሃል ችግር ተፈጥሮበት ምንም ቢሆን ግን እሷ ጋር መሄድ አለብኝ ብሎ እየመጣ ነበረ። ታዲያ አስተናጋጆቹ በተደጋጋሚ ይጠይቋታል። እሷ ብቻዋን ቁጭ ብላ እንደነበረ የተመለከተው የቀድሞ ፍቅረኛዋ ጓደኛም የነገረው ለቀድሞ ፍቅረኛዋ ዩሬ ነበረ። እሱም በቦታ ይመጣል፣ አጠገቧም ይቀመጣል። ሲነግራት የነበረው ብቻዋን መሆን እንደሌለባት ፍቅረኛዋ ለሷ ትኩረት እየሰጠ እንዳልሆነና እሱ መመለስ እንደሚፈልግ ነበረ። በዚህ ግን እሷ ፍቃደኛ አልነበረችም። ከቆይታዎች በኋላ ሺንግቺ ይመጣል። የሷን የቀድሞ ፍቅረኛ ሲመለከት ምን ሊሰራ እዛ እንደመጣ ይጠይቋል። እሱም ባልነበረበት ቦታ ጎዶሎን ለማሙላት እንደሞከረ አሁን እሱ ከመጣ ደግሞ እንደሚሄድ ይናገራል። ከሄደ በኋላ ቁጭ ብሎ ይቅርታ ይጠይቃታል። እሱ ግን ይቅርታ ለመጠየቅ በተደጋጋሚ ቢሞክርም ተናዳ ሄዳ ነበረ። ሉክዌን ደግሞ ከሻውሊ ጋር ለመሆን የቻለውን እንዳለ ይሞክራል። ወደ ባርም ይዟት ሄዶ ነበረ። ስለ ሺንግሺም ስትናገር የነበረው እሷ ጋር አዲስ ጎረቤት እንደመጣ ጎረቤትየው ለሊት እንደሚደንስና ሺንግሺን መተኛት እንደከበዳት ነበረ። ይህንን መረጃ ሉክዌን እንዳገኘ የነገረው ለሺንግቺ ነበር። ነገር ግን እሱ በጣም ሰክሯል። በዚህ ሁኔታ ወደዛ መሄድ እንደሌለበት ከሄደም ደግሞ አደጋ እንደሚፈጠር ነበር ሲያሳውቀው የነበረው። ታዲያ ግን በቀጣይ ቀን እዛ ይሄዳል። እንደዚህ የሚያስቸግረውንም ሰውዬ ተቆጥቶላት ነበረ። እሷም ይህንን ስትሰማ ስለሚያስብላት ደስ ይላታል። በመቀጠልም እሷ ቤት ነበር የመጣው። በዚህም ይቅርታ እንድታደርግለት እየጠየቃት ነው። ሙሉ ለሙሉ ይቅርታ አላደረገችለትም። ነገር ግን ምናልባት ዛሬም ጎረቤቶቿ እንዳያስቸግሯት እዛ እንደሚያድር ነበር የነገራት።
በዚህም ሶፋ ላይ ይተኛል። በቀጣይ ቀንም ከቤተሰቦቿ ጋር ለማስተዋወቅ እሱን ይዛው ሄዳ ነበረ። ቤተሰቦቿ ፍቅረኛ ይዛ እንደመጣች ሲያዩ ፊታቸው ላይ ደስታ ይታያል ተብሎ ቢጠበቅም ደስተኛ አልነበሩም። አብሶ እናቷ ተናዳ ነበረ። እንደ ድንገት ለምን አሁን እንዳመጣችሁ የፍቅር ግንኙነት ልክ ስትጀምር ቤተሰቦቿን ማማከር እንደነበረባት ጊዜ ከፈጀ በኋላ ለምን ይዛው እንደመጣች ትጠይቃለች። ታዲያ አባትየው ምግብ ለመስራት ነበር የተነሱት። ከሰሩ በኋላ እናትየው ምልክት ሰጥታቸው ነበረ። ታዲያ ምግቡም ይቀርባል። በዛ ጊዜ እቃ ለማምጣት ሺንግቼ ሄዳ በነበረበት ሰዓት እሱ የጥያቄ ናዳ ይወርድለታል። የት እንዳደገ፣ ሀገሩ የት እንደሆነ፣ ምን አይነት ቤት እንደገዛ እያንዳንዱን ነገር ሲጠየቅ እያንዳንዱን ነገር እየመለሰ ነበረ። ታዲያ ስራው ምን እንደሆነ ይጠየቃል፣ ይናገራል። ነገር ግን የሚሰራው ለመንግስት እንደሆነ አባትየው በሰሙበት ጊዜ ያን ያህል ገንዘብ እንደማይከፈለው ነበር የተረዱት። እሱም ኤቲኤሙን በማውጣት እስካሁን ያጠራቀመውን ገንዘብ ከተናገረ በኋላ እንደሚንከባከባት ይናገራል። በመቀጠልም ትምህርቱ ውስጥ ይጠየቃል። ስለ ትምህርቱ ለመናገርም አዘጋጅቶ ስላመጣ እያንዳንዱ ስኮላር ያገኘውን ሽልማቱን ሁሉን አሳይቶ ነበረ። ጥያቄው አብቅቷል። ልጅቷም ትመጣለች። ከተቀመጠች በኋላ መጀመሪያ ምግብ ተሰጥቶት ነበረ። ያ ሾርባ በጣም የሚያስጠላ ነው። ነገር ግን ለሷ ቤተሰቦች ያስጠላል ብሎ ላለመናገር እየጠጣ ነበረ። እናትየው ይህን ስታይም እየጨመረችለት ነው። የእናትየው ፈተና ካለቀ በኋላ ደግሞ የአባትየው ፈተና ይመጣል። እሱም ጎምዛዛ መድኃኒት ነበር የሰጠው። እሱንም ይጠጣ ጀመረ። ቤተሰቦቿ እንዲህ ማድረጋቸው በጣም እያናደዳት ነበር። ነገር ግን እናትየው ያለ ቤተሰቦቿ ፍቃድ የፍቅር ግንኙነት ለመጀመሯ ታዲያ ከሱ ጋርም አብራ ለማደሯ እሱ የሚቀጣው ቅጣት እንደሆነና መቻል እንዳለበት ነበር የነገረቻት። በዚህም እሱን ይዛው ትወጣለች። ከተሰናበተ በኋላ ሰውነቱን እየሞቀ እንደሆነ ይናገራል። በዚህም ደካማ ስላልሆነና ጠንካራ ስለሆነ እየሞቀው እንደሆነ እየነገረችው ነበረ። ከወጡ በኋላ ግን ቤተሰቦቿ በሱ ደስተኛ ሆነው ነበረ። በቀጣይ ቀንም እነሱን ለማዝናናት ይበልጥ ከሱ ጋርም እንዲተዋወቁ ለማድረግ እናትና አባቷን እንዲሁም ሻውሊንን ይዛ ወደሚሰራበት ባህር ዳርቻ ነበር የወሰደችው። ከእናቷ ጋርም ወክ እያደረገች ከሩቅ ታሳያታለች። እሱን ስትመለከተው ሲታይ በጣም የሚያምር ግርማ ሞገስ ያለው ልጅ ነበረ። በዚህም ሉክ ዌን ዞር በሚልበት ጊዜ ሺንግሺንን እና እናቷን ይመለከታል። ታዲያ አማቾቹ እንደመጡ ነበር የተነገረው። እሱም እየረጠ ሄዶ ሰላም ይላታል። ሻውሊ የት እንደሆነች ሉክ ዌን በጠየቀበትም ጊዜ ለመዋኘት እንደሄደች ይሰማል። እዚህ እንደመጣች በተረዳበት ሰዓት በጣም ደስ ብሎት እሷን ለማግኘት ሄዶ ነበረ። እናትየውም ስለረበሸችው ይቅርታ ጠይቅና ወደ ስራ እንዲመለስ ነበር የነገረችው። ሻውሊንም ሉክ ዌንን ለማውራት በሚሞክርበት ጊዜ እሷ ተነስታ ልትሄድ ነበረ። በሚያስቆማት ሰዓት እንደሚወዳት በሚነግራት ሰዓትም እንደ ድንገት ይሳሳማሉ። በዚህም ተናዳ ጥላው ትሄዳለች። እሱ ግን ከልቡ ወዷት ነበረ። እንደዚህ የምትሆንበት ምክንያት ለውሸት የቀረባት ያህል ስለሚሰማት ነበረ። ታዲያ ሺንግሺንም ይህንን ስትነግራት ሄዳ ራሷ ማረጋገጥ እንዳለባት ነበር ያሳወቀቻት። ከሉክ ዌን ጋርም ሲገናኙ በጣም እንደሚወዳት ከሷ መለያት እንደማይፈልግና ፍቅሩን ደግሞ በደንብ እንደሚያስረዳት ነበር የነገራት። ሻውሊንም በዚህ ደስ ይላታል። ፍቅረኛሞችም ይሆናሉ። በቀጣይ ቀን የሺንግሺን አባት አሳ እያጠመደ በነበረበት ጊዜ እንደ ድንገት ዘሎ ወንዝ ውስጥ ተጎትቶ ይገባል። ይህንን የተመለከተው ሺንግሺም ዘሎ ገብቶ አባትየው ማዳን ችሎ ነበረ። ሁለቱ ሴቶችን በጣም ተጨናንቋል። ታዲያ አባትየው ሲፒአር ከተሰጠው በኋላ ወደ ሆስፒታል ይወሰዳል። ሆስፒታልም ሲመረመር ጥሩ ጤንነት ላይ እንዳለ ነበር የተነገረው። እናትየው ይህን ባየችበት ጊዜ ህይወቱን አሳልፈው ለአባትየው ስለሰጠ ሺንግቼና ሺንግሺን ከዚህ በኋላ በቤተሰቦቻቸው ተባርከው አብረው መሆን እንደሚችሉ ነበር የተናገረችው። ታዲያ ግን ከባድ ነገር ይፈጠራል። ይህም እሷ ከፕሮፌሰሯ መልእክት ነበር የተላከላት። በዚህም ያስገባችው ስኮላርሺፕ እንደጸደቀና ለ3 ዓመት ወደ ውጭ መሄድ እንደምትችል ነበር የተነገራት። ይህንን ስትሰማ እንዴት አድርጌ ለሱ ልንገረው ብላ በጣም ተጨናንቃ ነበረ። ቤትም ከሄደች በኋላ ምግብ ትሰራለታለች። ምግብ እንደሰራችለት ባየበት ጊዜ ኪችን ገብታ ስለማታቅ የሆነ ነገር እንዳለ ተረድቶ ነበረ። እንድትነግረው ይጠይቃታል። እሷም የ3 ዓመት ስኮላርሺፑን ነበር ያሳየችው። በዚህ ጊዜ በጣም ደስ ብሎታል። እንድትሄድ ፈቅዶላት ነበረ። ምንም እንዳልመሰለው ትጠይቋለች። ምክንያቱም እሷ ከዚህ ቀደም የቀድሞ ፍቅረኛዋ ጥሏት ሲሄድ እዚህ የመቅረትን ስሜት ስላየችው እንዳልከፋው ነበር የጠየቀችው። እሱ ግን ችግር እንደሌለው ነበር የተናገረው። ሺንግሺንም ልትሄድ ስለሆነ የጥፋተኝነት ስሜት እንዳይሰማት ብሎ የእጇን ቀለበት ቁጥር ለክቶ ነበረ። በዚህም በቀጣይ ቀን ቀለበት ይገዛል። በቀጣይ ቀንም ለቤተሰቦቿ ወደ ውጭ ሀገር ልትሄድ እንደሆነ በምትናገርበት ጊዜ እናትየው ትናደዳለች። የዚህ ዘመን ፍቅረኛሞች ፍቅራቸውን እንዴት መያዝ እንዳለባቸው እንደማያውቁ በማሰብም ቀጥታ የሄደችው ሺንግቼ መስሪያ ቤት ነበረ። እዛም ቀጥ ብላ ትገባለች። መነጽሯን አድርጋ ኮስተር ብላ ነበረ። ነገር ግን ሪሴፕሽኒስቷ እንደዚህ ሆኖ መግባት እንደማትችልና ቀጠሮ እንደያዘች ነበር የጠየቀቻት። መነጽሯንም በማውለቅ የሺንግሼን እናት እንደሆነች ትናገራለች። ሴትዮዋም ሰላም ብላት ወደ ውስጥ ታስገባታለች። ታዲያ የአለቃቸው አማች ስለመጣች ሁሉም ሰው አጎንብሶ አመስግኗት ነበረ። እናትየውም እሱ ጋር ስትመጣ የነገረችው እንዴት ፈቅዶ ወደ ውጭ ሀገር እንድትሄድ ሺንግሺን እሺ እንዳላት እየጠየቀችው ነው። እሱም
ምንም ማድረግ እንደማይችል ደስተኛ ሆና እንድትሄድ ለማድረግ ግን የአልማዝ ቀለበቱን ነበር ለእናትየው ያሳየው። እሷም ይህን ስትመለከት ደስ ይላታል። ጊዜያቸው ጥሩ እንዲሆን ነበር የባረከቻቸው። እሱም ቤት በሄደበት ጊዜ የድርጅታቸው አኒቨርሰሪ ክብረ በዓል ስላለ እዛ ክብረ በዓል ላይ እንድትመጣ ነበር የነገራት። ይህንን ያደረገው አግቢኝ ብሎ ለመጠየቅ ነበረ። እሷም እሺ ብላ በቀጣይ ቀን ትዘጋጃለች። ጓደኛዋ ሻውሊ ግን ነገሩን ስለምታውቅ አለባበሷ ልክ እንዳልሆነ ትነግራታለች። እሷ ግን ዝም ብሎ ዝግጅት ስለሆነ ጂንስ ለብሳ እንደምትሄድ ብትናገርም ድርቅ ብላ ልብስ መርጣት በጣም ቆንጆ ቀይ ቀሚስ ነበር የለበሰችው። እሱን ለብሳ ትሄዳለች። በቦታው ግን ማንም ሰው አልነበረም። በመቀጠልም እያንዳንዱ ሰዎች ይመጡና ያጨበጭቡ ጀመረ። ያኔ እሱ አበባ ይዞ ይመጣል፣ ለሷም ይሰጣታል፣ አግቢኝም ብሎ ይጠይቃታል። ይህንን ስታይ በጣም ደስ ብሏት ነበረ። ታዲያ ወደ ውጭ ሀገርም ትሄዳለች። ከሄደችም አመታት እያለፉ ነው። በእነዚህ አመታት ውስጥ ግን በስልክ በጣም ያወሩ ነበረ። ታዲያ እንደ ቀልድም 3 አመት ያልፋል። እሷም ልትመጣ ነው። ጓደኛዋ ሻውሊ አሁን እርጉዝ ነበረች። ታዲያ ከኤርፖርት ልትቀበላት ብትፈልግም እሷን ላለማስጨነቅ አልነገረቻትም ነበረ። የሄደችው ቀጥታ ወደ ቤቷ ነው። ቤቷንም ሺንግቼ ጽድት አድርጎት ነበረ። በመቀጠል ስትሄድ ግርግዳው ላይ በ3 አመታት ውስጥ በስልክ በሚያወሩበት ጊዜ እያንዳንዱን ክስተት ፎቶ ስክሪንሾት እያደረገ በፎቶ አውጥቶ ግርግዳ ላይ ለጥፏል። ያኔ ከጀርባ ይመጣና እንደመጣች ይጠይቃታል። እሷም ያየችው ነገር ምን እንደሆነ ጠይቋለች። እሱን ያሳለፉት ጊዜ በጣም ከባድ ቢሆንም ፍቅራቸውን ስላበረታ ትዝታቸው እንዲሆን እንዳስቀመጠው ነበር የነገራት። በዚህም በጣም ደስ ይላትና ታቅፈዋለች። ናፍቆቱንም ለመግለጽ ስሟት ነበረ። የሺንግሼን ድርጅት አሁን በጣም ታዋቂ ሆኖ ነበረ። እስካሁን የሷ ሞዴል የሆነችው ቺንግኢን ነበረች። መድረክ ላይ ወጣ ስለ ድርጅቱ እያስተዋወቀች ነው። ሺንግቼም ሚስቱን እያበረታታ በጭብጨባ ሺንግቼንም ታዳሚው መሃል ነበረ። ያኔ የሺንግሼን ቀድሞ ፍቅረኛ ይመጣል። በዚህም ሁለቱ ወንዶች ልክ እንደ ቀድሞ አሁንም እየተነቋቆሩ ነበረ። ነገር ግን ሺንግሼን አቀራርባቸዋለች። ነቆራቸው የቀልድ እንጂ የጥል አልነበረም። ታዲያ ፕሮግራሙም ካበቃ በኋላ ለመጀመሪያ ጊዜ የሳማት ድልድይ ጋር ይዟት ይሄዳል። በዚህም ከሷ ጋር ባሳለፈው ጊዜ ደስተኛ እንደሆነ ፍቅርን እንዳስተማረችው ከዚህ በኋላም ሲንከባከባት ለመኖር ቃል ከገባ በኋላ ተንበርክኮ የአግቢኝ ጥያቄው ነበር የጠየቃት። እሷም በደስታ እንደምታገባው ትነግሯለች። ቀለበቱንም ያደርግላታል። ይህም ቆንጆ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።